Yahoo, Yahoo, ቆንጆ መኪኖችን ማለት እነ በቃ መርሴዲስ በኒው ላምቦርጊኒ ፌራሪ አለ ኑር እንደ ጄቱር ይቀር አይ ጄቱር አይሆንም ጄቱር አያስፈልግም። ሌሎች እንደዚህ ጽድት ያሉ መኪኖችን ጀትም አለ ባይዘው ብር ይበተናል የዛን ቀን እንዳትቀሩ። ከላይ ብድንድን ሲል እንግዲህ አንዳንድ ሰዎች ሄደው ሲሉ እንመለከታለን። ቤተሰቦች ዛሬ ደስታችን ነው። ዓለማን ነው ማየት ነው። ዓለምሽ ዛሬ ነው ዓለምሽ ዛሬ ነው ያሆ ከእንግዲህ የለም ጭንቀት ኤባ የለም ጭንቀት ደስታ ምን አይነት ሰው ነው? ለሩታ ባል ብቻ መሆን ሳይሆን ለልጅ ውስጥ ትክክለኛ አባት የሚያስብለት አባት ይሆናል ወይ የሚለውን ነገር በደንብ ማጣራት መቻል አለበት። ገባ? ሩታ ምንም ብትሆን እህቴ ደሜ ናት። ባለፈውም እነ ቡዚ እንዳይናገሯት ለመጨረሻ ጊዜ ያስጠነቀቅኳቸውም ለዛ እና ሽማግሌ ደግሞ ላልከው በጣም ደስ የሚል ነገር ነው። ሰላም ቤተሰቦች እንዴት ናችሁ? ዛሬ እንግዲህ ፍንድቅድቅ ብርት ብለን ነው የመጣነው። ደስ በሚል ነገር ነው የመጣነው። ሁላችሁም ደስ እንደሚላችሁ በዚህ ነገር ተስፋ እናደርጋለን። ደስታችን ደስታችሁ ነው። ደስታችን ደስታችሁ ነው። የኛ ደስታም የሩታ ደስታ የሁሉም ደስታ የእናንተ ደስታ እንደሆነ ተስፋ እናደርጋለን። ዛሬ በአዲስ ነገር መተናል ቤተሰቦች። አሁን እንግዲህ እንደነገርኳችሁ ሽማግሌ ሊላክ ነው። እንኳን ደስ አላችሁ፣ እንኳን ደስ አለን። ትንሽ ቀናቶች ነው የቀረው ሽማግሌ ሊላክ ማለት ነው። እንግዲህ ያው ብዙ ነገሮች እኛም ያልተረዳንበት ነገር ነበረ። ሩታ ወደ ቤት ልሂድ ወደ ፋሚሊ ጋር ልሂድ ብላ ያለችበት ዋነኛ ምክንያትም አሁን ላይ ስናስበው ሄዳ ቤተሰቦቿን ልታማክር እንደሆነ ነገር እንደዛ ነገር ከቤተሰቦቿ ተወያይታ ክብር የምትወጣበት እንደዛ ነገር መስሎናልና ደርሷል። በጣም ደርሷልና በጣም ደስ ብሎናል። ቤተሰቦች ደስታችንን ለምትወዱ ደስታችንን ለምትናፍቁ በሙሉ እንኳን ደስ አላችሁ ለማለት እንወዳለን። በዚህ አጋጣሚ ደስታ ወንድማችን ጓደኛችን አንተም እንኳን ደስ አለ። ከዚህ በኋላ የሚኖረው ትዳር የሰመረ የደመቀ ፏ ያለ ያበበ ይሁንልህ። እንግዲህ ለሩታ እህታችንን እንደማታስከፋትና ሩታ እህታችን ምንም አይነት ድብርት እንደማይነካት ደግሞ እርግጠኛ ነን። ምክንያቱም አንተ እንክብካቤ ትችልበታል አይደል? አዎ ነው። እና ምን እንዳለ ታውቃለህ? ያው ብዙ ልፋትና ብዙ ሩታ ምን ትፈልጋለች? ሩታ ምን አይነት ነገር ይመቻታል? ምን አይነት ሰው ምን አይነት አስተሳሰብ ያለው ሰው እና የእሷ አስተሳሰብ ምንድነው የሚለውን ነገር ከዚህ በፊት በተፈጠሩት ነገሮች ተረድቶ የእሷን ደስታ ብቻ ሊፈልግ የእሷን ጥሩ አስተሳሰብ ሊያሟላ የሚችል አይነት ሰው እሆናለሁ ብሎ ነግሮናል። እና ያንን ነገር ደግሞ አክሴፕት አድርጋ በመቀበል አለባት ብለን ማስገደድ ሳይሆን የእሷን ፍላጎት እናየውና ምንድነው ሐሳቡ የሚለውን ነገር አይተን የእሷ ምላሽ ጥሩ ይሆናል ብለን እንገምታለን። እና በዚሁ አጋጣሚ ደግሞ በዚሁ አጋጣሚ ማለት ነው የሩታ ወንድም እዚህ መሆን አለባት ምናምን እያለ ነበርና እዩ ካንተ ጋርም ይተዋወላችሁ ነበርና የሩታ ወንድም እዛ መሆን ያለባትን ነገር በሙሉ አስረድተን ሽማግሌ የሚመጣበትን ቀን ለቤተሰቦች እንዲናገርና እሱ ማድረግ ያለበት ከጎኗ እንዲሆን በይሳት የሷ ደስታ እንጂ የሌላ ሰው ነገር ሊያስጨንቀው እንደማይገባ ማወቅ እንዳለበትም በዛው ምን ነግረዋለን። በዚሁ አጋጣሚ መኪኖች ምርጫ ላይ ምናምን ቆንጆ መኪኖችን ማለት እነ በቃ መርሴዲስ በኒው ላምቦርጊኒ ፌራሪ አለ ኑር እንደ ጄቱር ይቀር አይ ጄቱር አይሆንም ጄቱር አያስፈልግም። ሌሎች እንደዚህ ጽድት ያሉ መኪኖችን ጀትም አለ ባይዘው ብር ይበተናል የዛን ቀን እንዳትቀሩ። ከላይ ብድንድን ሲል እንግዲህ አንዳንድ ሰዎች ሄደው ሲሉ እንመለከታለን። ቤተሰቦች ዛሬ ደስታችን ነው። መልቀም የምትፈልጉ መታችሁ መልቀም ትችላላችሁ። መልቀም ማንሳት ረብጣ አንዳንድ መቶ ሳይሆን ብር የምትወዱ የብር እንትን ያለባችሁ ነገር ምናምን ብር ችግር የለም። እና እኛ ደስታ ነው የምንፈልገው። እዛ ጋር ውር ስትሉ ማየት ከላይ ሆነ የእናንተ ደስታ ባይዘው ደስታችን ነው። ደስታችን ነው። ለማንኛውም ደስ ብሎና አቧል ወጣልኝ። ዓለማን ነው ማየት ነው። ዓለምሽ ዛሬ ነው።
አለቅሽ ዛሬ ነው ዛሬ አለቅሽ ዛሬ ነው ያሆ 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 ከእንግዲህ የለም ጭንቀት ኤባ የለም ጭንቀት አቦ ያን ቀን እስኪመጣ ድረስ በጣም እየናፈቀኝ ነው። 80 ምናምን ብሔር ብሔረሰብ ላይ 80ውንም ጭፈራ አሳያቸዋለሁ እየተለማመድኩ ነው። ሌላ ደግሞ ምን አለ መሰላችሁ እተኩሳለሁ ወይ ይዟት በረረ በጀት ወዴት አረራ እዚህ ጋር አውሮፓ ደርሰሃል አሁን አውሮፓ ደርሰሃል ወደ እንትን ወደ ዱባይ እንዝናና ዱባይ ደርሶ ወደ ዱባይ በቃ እሱ ጋር ያዘው ዱባይ ጋይዛ እንደዚህ ነው የምንለው ቤተሰቦች ታርገን ደግሞ ማለት ነው የሚጨስ ሰዎች እያየን ነው አንተ ወይኔ ለሩታ ምን የማይከፈል መሳስን የሚጨሱ ሰዎች ጭንቅላ ምንድነው ጨጓራቸው የሚጨሱ ሰዎች ይኖራሉ ብዙ ነገራቸው የሚጨሱ ሰዎች ይኖራሉና ለማንኛውም የእሳት አደጋ መኪና እንጠራለን ቂቤ ቅልጥ ሰው አሁን የሆነ ነገር ላይ ዘይት ወፍራሙ ዘይት ቁጭ ስታደርገው ቅልጥ አረ ወደሚለው ሰዓት ላይ ሰዓት ጭንቅላት ይረጋው ቂቤ ማየው ቂቤ ለነሱ ጭንቅላት ላይ ቅልጥ እንዳለ በቃ እና በዚሁ አጋጣሚ የነገራችሁ ነገር ያው እኛ ደስተኛ ሆነ መኖር ስለምንፈልግ ነው እንደዚህ ደስተኛ ሆነውና በዚሁ አጋጣሚ የነገራችሁ ነገር ሩታ ወደ ቤቷ ትሄዳለች ወደ ቤተሰቦቿ ጋር ትሄዳለች ቤተሰቦቿ ጋር ትቀመጣለች ሩታ ቤተሰቦቿ ጋር እንድትቀመጥ የፈለግንበት ምክንያት አንድና እንዳለን እኛ ግልጽ የሆነ ነገር ባናወጣውም ማለት ነው በቃ ግልጽ ነው ትረዳላችሁ ሩታ ቤት ሆና እኛ እዚህ ሆነን ማድረግ የምንፈልገው ነገር ስላለ ነው ምክንያቱም ባዶ ቤት ውስጥ የምንልከውም የምናስገባውም የምንልካቸውም ሰዎች የሉም ምንድን ነበረ ከዚህ በፊት ሽምግልና የሚላከው ሽምግልና ወርቅን አይደለም ወርቁን ተው አሁን በባህል ስናደርገው ማለት ነው ጋቢ ነው 40 ጋን ማር ጋን በኖርማል አሁን ሌላ ሰው ሲዳራ አይታጣ እኮ 40 ጋን ማር ጋቢ ለቤተሰቡ 10 አባይዘው ይሄን የምናገረው ማለት ነው ይሄን ካላመጣ ደስታ አይቻልም ደስታ ሩታ የምትፈቀድልህ ቤተሰቡ አሁን ለምሳሌ አዝማማር አንድ ሁለተኛ ደግሞ ወርቁ ዳይመንድ ይሄን ማወቅ አለባቸው ሽማግሌዎቹ ለቤተሰቦቿ ለእያንዳንዳቸው ደግሞ ቢያንስ 5 ጋቢ እና 2 ሰንጋ ሁለት ሰንጋ ያማል ሁለት ሰንጋማ እኔም ይዤው የምሄደው ነው ሁለት ሰንጋ ዝም ብለ በወንድምነት ሁለት ሰንጋ ይዤ እገባለሁ ግን ሁለት ሰንጋ ሳይሆን አንድ 10 እና ለማንኛውም ቤተሰቦች አቡሻ እየመጣ ነው ይታየኛል ከርቀት ያለውን ነገር በስነ ስርዓት እንነግረዋለን ያለውን ነገር እንደዚህ እንለዋለን አቡሻ ማወቅ ያለበት ነገር ምን እንደሆነ ታውቃለህ አሁን ሲመጣ እንገረዋለን እንደዚህ አይነት ነገር ዲንሽ ደህና ነህ? መልካም አለን ሁሉ ሰላም ሁሉ መልካም። እንዴት ነው ዝግጅት? የሩታ መከታ ወንድም እሺ ጠፋ አቡሻ እናንተ ከተገናኘን ቆየና በጣም ረጅም ጊዜ ሆነና ገና ነው ስራ ምናምን ትንሽ አለመመቻቸት አላገናኘን አረባክ እውነት ለማንኛውም ይባላል አቡሽ ይባል ነበረ ግን ምንም ማድረግ አይቻልም ለማንኛውም ዛሬ ደስ ብሎን እስካሁን ድረስ ስንቦርቅ ስንጨፍር ምን ተገኘ ነበርና ዛሬ ደስታ ቀን ነው ወደ ደስታው ከመግባታችን በፊት ግን ምን አለ መሰለሽ አቡሻል እናወራ የፈለግነው አንድ ቁም ነገር ነበርና እያየሁ ነው ከዩ ጋር ያወራችሁትንም ነገር ምናምን ሰምቻለሁ እኛ ብዙ ነገር ያሰብነው ነገር አለ ብዙ ያቀርናቸው እቅዶች አሉ የታሰበም ያው ትክክል ነው ብለን ያመንነው ነገር ነው ይሄ ነገር ማለት ነው ያው ይሄንን ነገር ደግሞ የሚሆነው ሩታ ወደ ቤተሰቦቿ ጋር ስትሄድ እና ያንን ነገር ደግሞ እንድትሄድ አልፈልግም ምናምን ስትል ሰምቻለሁና ከዛ በፊት ምን አለ መሰለህ አንዴ አስጨርሰኝና እኔ ከጨረስኩ በኋላ እናወራለን ማለት በግልጽ ለነገር ስለፈለኩ ማለት ቤተሰቦቿ ጋር ሄዳ ሩታ እረፍት ታርግ የታሰበ ሌላ ነገር አለ
ሽማግሌ ሊገባ የታሰበ ነገር አለች። እዚህ ሆና ሩታ ሽማግሌ ሊገባ አይችልም እና ያ ነገር ደግሞ ሊሆን የሚችለው እዛ ስትሄድ ነው አይደል? አንተ ደግሞ ይሄንን ነገር ባታስቆማት ማለት ከቻልክ ደግሞ ይሄንን ነገር ለቤተሰብ አንተ ቀድመህ ብትናገርና እዛ ያለው ነገር ቢስተካከል እኛ ቀን መቁረጥ ነው የምንፈልገው ሽማግሌ የሚገባበት ያው እንደ ወንድምነት ማለት ነውና ከዚህ ባሻገር ደግሞ የእህት ደስታ ሊያስደስት እንደሚችል አውቃለሁ። ያው ብዙ ውጣ ውረድና ብዙ መከራ ውስጥ ብዙ ነገሮች ያሳለፈች እህት ነው ያለች። ስለዚህ ደስተኛ ሆና እንድትኖርና የዚች ልጅን ስቴብል የሆነ ህይወት አንዴ ጨርሰን እኛም ወደ ራሳችን መንገድ መግባት እንፈልጋለን እና ምክንያቱም እቺ ልጅ የተጎዳች ልጅ ስለሆነች ነው ሁሌም አብረናት ከጎኗ ያለ ነው ማለት ነውና አንተም አብራት ከጎኗ ሆነ እቺ ልጅ የምትደሰትበትና ዘላለማዊ የሆነ ዘላለማዊ ጥሩ ህይወት አንተ ያልተረዳኸው ነገር አለ። የምሬን ነው ስልህ ይሄንን ነገር አሁን ዛሬ እዩ እንትን ማለቱ ትንሽ ደብሮኛል በርግጥ የምር። ምክንያቱም ያለውን ነገር ምናምን በደንብ ካንተ ይልቅ ለሱ አስረድቻለሁ። አንተ ስላላስረዳው ይሄንን ጥያቄ ብታቀርብም ምንም አይደለም። ነገር ግን ለዩ ያለውን ነገር በደንብ ዲቴል ነግሬዋለሁ ምን እንደሆነ እዛ ማትሄድበት ምክንያት እና ሽማግሌ ደግሞ ላልከው በጣም ደስ የሚል ነገር ነው። ሩታ እዚህ ሆና መላክ ይቻላል። እዚህ ሆና መላክ ይቻላል። ለሰርጉ ግን ችግር የለውም። የሚያስፈልገውን ጥበቃ ቢሆንም አድርገን እሷ እንድትሄድ እናደርጋለን እንጂ አሁን ላይ የማይሆን ነገር ነው። ጭራሽ ሊታሰብ የማይችል ነገር ወክለህ ቤተሰቦቿ ጋር እሷ ብትሄድ ምንድነው ችግሩ? ማለት አሁን ይሄ ነው እኔ ሊገባኝ አልቻለም። የቀድሞ ባሏም ሲናገር የነበረው ነገር ነው። እህቶቹም ምንድነው ሩታ እዛ እንዳትሄድ ሊያደርጋትና ምንድነው ማለት ይሄን ነገር በስነ ስርዓት ካስረዳኝ እኔ ምን ነገር አለ። እሺ መልካም አንድ ነገር ልንገር። ቆይ አንዴ እሺ አብርሃም እና ሩታ አብረው እየኖሩ ነው እንበል። አሁን ላይ እንበል ባይጣሉ ኖሮ አብረው እየኖሩ ነው እንበል። ሩታ ቤተሰቦቼ ጋር ልሂድ ብትል አብረው እያሉ ልሂድና ቤተሰቦቼ ጋር ትንሽ አርፌ ልመጣ ነው ጠይቄያቸው ልምጣ ብትል አብርሃም ይከለከላታል? ይሄን ጥያቄ መልስልኝ። ይከለከላታል? ምናልባት አብርሃም ላይ ከለከላት ይችላል። ስለዚህ አሁን የተፈለገ ነገር አለ ማለት ነው እዛ እንዳትሄድ እንጂ የልጁ ጉዳይ አሳስቦት አይደለም። መኪና አለ መሄድ ይችላል። አው አንድ ሰዓት ከምናምን የሚፈጅ መንገድ እኮ ነው መሄድ ነው። እሱ ይኸውላችሁ አሁን ባለፈውም ለዩ ስነግረው ይሄንን ነገር እያነሳ ነበር። እሱ ስለማየትና ስላለማየት አይደለም። ነገር ግን ማለት ነው ይኸውልህ ሽምግልናውም የሚላከው ሰርጉም ሊሆን የሚችለው ሩታ ደህና ስትሆንና ሩታ ላይ ምንም አይነት ነገር ሳይደርስ ሲቀር ነው አይደል? ከዚህ በላይ ምን እንዲደርስባት እዛ ስትሄድ ደግሞ ማለት ነው የታቀደላት የታሰበላት ከባድ ነገር አለ። ይሄንን ነገር እኔ ከአብርሃም ስላለኝ ብቻ አይደለም። እኔ ሰው ልኬ እዛም ሰው አለኝ በደንብ ያለውን ነገር በቤተሰብም የግልም ሰው እንትን ብዬ ቀጥሬም ቢሆን ቼክ አስደርጌ ያለውን ነገር ከባድ ነገር ስለሆነ ነው እንጂ አትሂድ አልልም ነበር። ገባ? ደስታው እኮ ለኔ ነው። ሩታ አርፋ ገባ ከጭንቀት ምናምን ከሁሉ ነገር ወጣ ከእናቷ ጋር እናቷ እንትን ስትሆን ቤተሰባችን ጋር ስትሆን እምደሰተው ከማንም በላይ እኔ ነኝ እኮ እዩ። ነገር ግን ማለት ነው እሷ ደህና እንድትሆን ነው የምፈልገው። እዛ ጋር ሄዳ የማይሆን ነገር እንዲደርስባት እህቴ አልፈልግም። ይህንን ነገር ደግሞ መረዳት መቻል አለባችሁ። እናንተ ያልተረዳችሁ ማን እንዲረዳኝ? አይ ምን እንደሆነ ምን እንዳለ ነገር አሁን አንተ ሌላ ሰው አደጋ ያደርስባታል ችግር ያደርስባታል ምናምን ብላችሁ ታስቡ ከሆነ እኛ አብረናት እኮ አለን። የምን አደጋ ነው? ማንም ሰው ደግሞ አሁን ከምናያቸው ከምናስባቸው ሰዎች ውጪ ማንም ሰው ሩታ ላይ አደጋ ሊያደርስ የሚችል ሰው የለም። እነሱም ለሷ ሀሳቢ ሊሆኑላት አይችሉም። ሩታ ከማንኛውም በላይ ከመገደል በላይ ያደረሰባት እስካሁን የደረሰባት ጉዳት ትልቅ ነገር ነውና ከዚህ በኋላ ቤተሰቦቿ ጋር ስለሄደች ማንም ሀገሯ እኮ ነው ሲጀመር ማን ነው ስለመገደል ስለምንተነን የሚለው አይደለም። በዛ ደረጃ እንደማይሆን ነገሮች አውቃለሁ። ምናልባት ሌላ ተንኮሎች ምናምን ነገሮች ሊሆኑ ይችላሉ። ግን ማስቀረት የታሰበ እና ያለ ወሬ ነው ይሄ አይደለም። ይሄንን ደግሞ መረዳት አለብህ። ከነሱ ጎን ነው አይሰማው አብርሃምን እንዳወራው እኔ በራሴ መንገድ አጣርቻለሁ። ይኸውልህ እዩ በራሴ መንገድ ነገራቶችን ሳላጣራ እኔ እንደዚህ ሳላገናዝብና ሳላጣራ ነገራቶችን ይሄ ነው ብዬ ልወስን አልችልም። ገባህ? ያለውን ነገር እዛ ሄጄ ስላጣራው ነው ሰው ልኬ ስላጣራው ነው እዚህ ጋር መጥቼ እየተከራከርኩ ያለሁት
እዛ ሄዳ እኮ ሩታ የሆነ ነገር ብትሆን ከማንም በላይ የምትወደው እኔ ነኝ። ያጣራው ነገር ካለ ለምን ከዚሁ እኛ ማስተካከል ያለብን ነገር አናስተካክል? አይደለም ይኸውልህ፣ እዚህ ጋር ብናገር አይደለም በቃ ልትሄድ ስለማትፈልግ ይሄ ምክንያት ነው። አይደለም ይኸውልህ፣ እዚህ ጋር ብናገር ማለት ነው ሰዎቹ ማንነታቸውን ማን እንደሆኑ ያውቃሉ፣ ይጠነቀቃሉ ደግሞ ማለት ነው። በዚህኛው መንገድ ስላልተሳካላቸው ፕላን ቢያውጥተው በሌላ መንገድ ቢያጠቋት ሰይተኝ። ነገር ግን ይሄ ነገር እንደሚሳካ አስበው ገባህ? ነገሩን እንደሚሳካ እነሱ እያሰቡ እንዲሄድ ነው የምፈልግ። እኛ እያለን ማንም አይነካት። እኛም ሰው ነን፣ እነሱም ሰው ናቸው። አረ አላወካቸውም እዩ። በጣም በቃ ሩቅ መሄድ የሚችሉ ሰዎች ናቸው። እንደነ ሄርሜላ ወይ ደግሞ እንደነ ብሩክ እንደነ አቤል ምናምን አይነት ሰዎች አይደሉም። በጣም እጃቸው ተስፋ መቁረጥ ነው የሚጠበቅበት። ተስፋ ከቆረጡ እኮ እኛም ፈርተን እኮ አይደለም እዩ። ስለኛ እኮ አይደለም የምናወራው፣ ጥሩ መጥፎ ነገር ለማድረግ የሚወስነው እንጂ አይደለም። ስለኛ እኮ አይደለም የምናወራው። እኛ እኮ ወንዶች ነን አይደል? ምንም ነገር አይደርስብንም። ብቸኛ ነን። ደግሞ ብቸኛ ነን ስለ ልጅ የለብንም እዚህ ጋር ገባ? እሷ ሁለት ነፍስ ናት። ተረዳኸኝ አይደል? እኔ ለእህቴ ነው እንጂ እየፈራው ያለሁት እዚህ ጋር እኔ ተነስቼ ቤተሰቦቼ ጋር ልሂድ ብል ምንም የሚያስፈራኝ ነገር እዚህ ማን እየጠበቃት ነው? እሺ ለዚህ ማን አለን? ከኛ በላይ ደግሞ ማን አለ? እናንተ አላችሁ አይደል? ኖቤል አለ። ኖቤልን ከማንም በላይ ኖቤልን አደራ ብየዋለሁ እኮ ገባኝ አለ አይደል? ኖቤል እኛ እኮ አብረናት ነው የምንሄደው። ዘስቲድ አብረናት ነው የምንሄደው። አብረናት የመምጣት እንትን የላቸውም። ይኸውልህ እኔ እንጃ እኔ እንዴት እንደማስረዳህ አላውቅም። እዚህ ሀገር የመምጣት ድፍረት የላቸውም። እጃቸው ረጅም ነው፣ ግን እጃቸው ረጅም የሆነው እዛው ሀገር ላይ ነው። እኛ ሰዎች እንወቃቸው ምን መሰለህ? ይኸውልህ እኔ ዛሬ ሶስታችን እዚች ጋር ሁላችንም የምናስበው ለሩታ ነው። ሩታ እንድትጎዳብን አንፈልግም። እህታችን እንዲከፋት አንፈልግም። ያንን ነገር እስከሆነ እየፈለግን ያለነው ነገር ቤት ሄደህ እኔ ሩታ እንድትሄድብኝ አልፈልግም። እኔ ሄጄ ያለውን ነገር ወክያት ማውራት እችላለሁ፣ ማናገር እችላለሁ የሚለውን ነገር የምትፈልግ ከሆነ ወይ ደግሞ ያንን ነገር ማድረግ የምትችል ከሆነ ሄደህ ቤተሰብ ጋር አውራለህ እኮ። አዎ እሱን እኮ ማድረግ እኮ ሳልችል ቀርቼ አይደለም። ይኸውልህ እዩ፣ ነገር ግን ማለት ነው እኔ መጀመሪያ ልመንበት ገባህ? ይህንንም ነገር እኮ ለማድረግ ይኸውልህ ሩታ እንዳትሄድ የፈለግኩት እሷ እንዳትጎዳ ነው አይደል? እኔ ደግሞ ሄጄ እንትን የማላረግበት ምክንያት እኔ እሷን ወክዬ እዛ ጋር ሽማግሌዎቹ ምናምን የማልቀበልበት ምክንያት ሽማግሌዎች የሚያውቁትና ሽማግሌውን የሚቀበሉት የኛ ፋሚሊዎች የሚያውቁት ነገር ሽማግሌዎቹ የነገሯቸውን ብቻ ነው። እኔ ግን በራሴ መንገድ ቀድሜ ማለት ነው። ደስታ ምን አይነት ሰው ነው? ለሩታ ባል ብቻ መሆን ሳይሆን ለልጅ ውስጥ ትክክለኛ አባት የሚያስብለት አባት ይሆናል ወይ የሚለውን ነገር በደንብ ማጣራት መቻል አለ። ገባ? ሩታ ምንም ብትሆን እህቴ ደሜ ናት። ባለፈውም እነ ቡዜ እንዳይናገሯት ለመጨረሻ ጊዜ ያስጠነቀቅኳቸውም ለዛ እየተረዳኸኝ ነው። ቀድሜ እኔ ካመንኩበት በኋላ ግን ማለት ነው ችግር የለውም በቃ እኔ ስራዬንም ቢሆን ትቼ ያለውን ነገር የሚመደበውን ሰው መድበንም ቢሆን እዛ ሀገር የሚደረግላትን ጥበቃ አርገን እሷ እንድትሄድ እናደርጋለን። አይ እሷ መሄድ የለባትም የምንልም ከሆነ በራሳችን ደግሞ እኔ ተወክዬ እዛ ጋር ሄጄ እቀበላለሁ። ነገር ግን መጀመሪያ ምን አይነት ሰው ነው ደስታ? ገባ? እሱም ማወቅ አለብኝ። ደስታን እስከዛሬ ባየነው ከሆነ ለእሷ ጥሩ መምሰል ነው በቃ እሱ ያዘው እንጂ እንደሆነ ራሱን ያውን እርግጠኛ ሆኜ ላወራ አልችልም። ግን ለእሷ ጥሩ ራሱ ቢሆን ለልጁ ጥሩ አባት ነው። እኔ ስለ ደስታ በምትፈልገው መልኩ በምትፈልገው አይነት ስለሱ የምትፈልገውን መረጃ ለአንተ ልሰጥ እችላለሁ። የሚኖርበት ስለ ፋሚሊ ስለ እያንዳንዱ ነገር እኔ ለአንተ ማስረዳት እችላለሁ። ገብቶሃል? ያን ነገር ማስረዳት እችላለሁ። ከኔ በተጨማሪ ደግሞ አንተም ሄደህ እሱን ብታወራው ያን ያህል የሆነ የሚያሰጋም ሰው አለመሆኑን ታውቃለህ። ዋናው ግን ማስጋት አለማስጋቱ ሳይሆን ለሷ ያለው ስሜት ለልጇ ያለው ስሜት የሷ መጎዳትን የማይፈልግ ሰው መሆኑን ብቻ ነው መረዳት ያለብህ። ገብቷል? ይሄ ነገርን የሚያሟላ በመልክም ደረጃ ብትለው በጸባይም በምንም ዝም ያለ ልጅ ነውና እንደዚህ አይነት ሰው ደግሞ በጣም መልካም ነው ብዬ አስባለሁ። ይኸውልህ ይሄንን ነገር ካጣራው በኋላ እኮ ማለት ነው እኔ ከማንም ጋር ትሁን ሩታ ተረዳኸኝ። ነገር ግን የእሷን ደስታ ነው የምፈልገው። በቃ እኔ ከአብርሃምም ጋር ሆነች ያኔም ከአብርሃም ጋር እሷን ለማስታረቅ ምናምን ስሞክር የነበረው የእሷን ደስታ ፈልጌ ነው እንጂ
እኔ ሁለቱ አንድ ላይ መሆን አለባቸው የግድ አላልኩም። ዛሬም ደግሞ ማለት ነው ይኸውልህ ደስታ ጥሩ ሰው ነው ምናምን የሚለውን ነገር በራሴ መንገድ ሂጄ አጣርቼ ይሄ ነገር ትክክል ከሆነ ደስታ ለሷ ይኸውልህ አሁንም እየነገርኩ ያለሁት ደግሞ እሷ ሁለት ነፍስ ናት። ልጇ አብሯታል። ለልጇ ጥሩ አባት የማይሆን ከሆነ ለሷ የፈለገ መልአክ ይሁን አይሆናት። ተረዳኝ። ይሄንን ነገር ደግሞ በራሴ መንገድ አጣራለሁ። ልጅ ይወዳል አይወድም እያንዳንዱን እኔ እማቀው መንገድ አለ። በዛ መንገድ ሂጄ አጣራና ይሄ ለሷ ጥሩ አባት ከሆነ ለልጇ ጥሩ አባት ከሆነ ለሷ ጥሩ ባል ከሆነ እኔ ከማንም ጋር ትሁን ሩታዬ ደስተኛ ነኝ። ገባህ? የሷን ደስታ ነው የምፈልገው። እኛም በተመሳሳይ ሁኔታ ነው። ግን አንተ ደግሞ እንደ ቤተሰብ ያንን ነገር ማጣራት እፈልጋለሁ የምትል ከሆነ ኢትስ ኦኬ ማጣራት ትችላለህ። ምክንያቱም አንተ አጣርተህ የደረስክበት ነገር ደግሞ መጥፎ ሆኖ ከተገኘ እኛም ያንን ነገር አክሰፕት አናደርገው ማለት ነው። አንፈልገውም። እኛ ግን በዚህ ሂደት ውስጥ አሁን እንደውም በዚህ ጉዳይ የምትስማማና ሬዲ ከሆንክ ሩታ ጋር ሄደን ሁላችንም ሶስታችንም ስለዚህ ጉዳይ ብናወራት ግን እናናግራት ባትጫናት ምትሄድበት መንገድ ባትጫናት ፍላጎቷን እናከብርላታለን። ችግር የለውም እናወራታለን። ነገር ግን እናንተ የተወሰነ ጊዜ እንድትሰጡኝ እፈልጋለሁ። በራሴ መንገድ የደስታን ነገር ላረጋግጥና ካረጋገጥኩ በኋላ የምትሉትን ነገር በእናንተ መንገድ እንድንሄድ እንትን እላለሁ ማለት ነው። ችግር የለውም። እኛም ይሄን ነገር ባይዘዌ እኛም የነበረው ነገር እንደዚህ ሊገባ መሆኑ ምናምን ደስ ስላለን ነው። ግን አንተ ደግሞ ያመጣኸው ሐሳብ በእኔም ላረጋግጥ ፋሚሊም ያረጋግጥ ያለውን ነገር ብለህ ባልክበት ሰዓት እኛ ስላረጋገጥን ነው ነገሮችን በዚህ ልክ እንትን ያለው። አንተም ደግሞ ሄደህ ያለውን ነገር አረጋግጥ። እህትህን እንደምትወዳት እንደምታከብራት እናውቃለን። ከዚህ በፊትም ከአብርሃም ጎን ሆነህ የነበረው የእሷን ደስታ ለማስመለስ እንደሆነ እናውቃለን። ስትናገርም እንደሰማነው ከሆነ መቼም አይምሮ ላይ ያለው ነው አፍ የሚናገረውና ያ ስለሆነ ያለውን ነገር ሄደህ ቼክ ማድረግ ትችላለህ። መብት ነው። እኛም ያለውን ነገር ሄደን ለሩታ እናውራታለን። ባለፈው ሄደን ሩታን እንዳገኘናትና ነገሮችን እንትን ለማለት እንደሞከርን ሁሉ ዛሬም ደግሞ ሄደን ሩታን እናውራት፣ ነገሮችን ለማስተካከል እንሞክር፣ እንሂድና ያለውን ነገር እናውራት ብዬ አስባለሁ። ይሄ ነገር ደግሞ ያሁ ያለው ደርቆ እንደማይቀርና ያን ነገር ደግሞ እንደምንደግመው እርግጠኛ ነኝ። ያው ደስታዋን ሽቦዬ ውናና እንደምንል እርግጠኛ ነኝ። ያው ደስተኛ የሚያረጋት ከሆነ በደንብ ነው እንጂ ከዛም በላይ ከዚህ በኋላ ምንኛ ሩታ የምታዝንበት ምንም አይነት ነገሮች ይፈጠራሉ ብለን አናስብም። እኔም ያንን ነው የምፈልገው። ዋናው ግን የሷ እንትን ነው ባይዘው ይሄን ሁሉ ነገር ስናወራ የነበረው ነገር በአጠቃላይ የሷ ፍላጎትና የሷ ሐሳብ የሷ ደስታ ነው። እንደሷን ነገር አስቀድመን ነው ይሄን ነገር ያው ግን አሁን ከተግባባን አይቀር በቃ ይቅርታ አድርጉልኝ፣ እኔ ስራ አለብኝ፣ እኛም ስራ አለብን። ግን ከዛ በፊት ሩታ ጋር መግባት ይኖርብናል። ደውልልኝና እኮ እንደውልልህ ሰዓት ትመጣለህ። ሲጨርስ ወይ እኔ ላሳውቃችሁ ቴክስት አድርግልኝ ወይ ነገር አለ። እሺ ይመቻል። እሺ የስ እና ቤተሰቦች ምን ፈልገው ነበር? መቆረጥ ብቻ ነው የቀረው እና ይሄን ነበር ምን ፈልገው። ምክንያቱም አቡሽ ከእህቱ ጎን እንዲሆን ነበር። በዛም አድርገን ከእህቱ ጎን እንዲሆን አድርገናል። ይሄን ነገር እንፈልገው ነበረ፣ ተሳክቶልናል። እናመሰግናለን። ሩታ ጋር